ደሞ ባይሳካ አረኔ አላቆም ምስጋና አረኔ አላቆም ምስጋና ደመና ቢታይ ባይታይ ሸለቆ ቢሞላ ባይሞላ አረኔ አላቆም መልታ አረኔ አላቆም መልታ ለምስጋናዬ ምክንያት ኢየሱስን ማወድስበት የተደረገልኝ በቂ ነው አግኝቻለሁ ሕይወት ስለዚህ ሁል ጊዜ አላቆም መዘመር ያልተደረገልኝ አይዘኝም እኔን ቢሞላ ደሞ ባይሞላ ቢሳካ ደሞ ባይሳካ አረኔ አላቆም ምስጋና አረኔ አላቆም ምስጋና ደመና ቢታይ ባይታይ ሸለቆ ቢሞላ ባይሞላ አረኔ አላቆም መልታ አረኔ አላቆም መልታ መንፈሳዊ ቅኔን ዝማሬ አምልኮዬን ጌታዬ በፊት ላቅርበው መስዋዕቴን መንፈሴ እኮ ነክቷል በአንተ ትንሣኤ የማትቀየር ነህ ሁሌ ምስጋናዬ ቢሞላ ደሞ ባይሞላ ቢሳካ ደሞ ባይሳካ አረኔ አላቆም ምስጋና አረኔ አላቆም ምስጋና ደመና ቢታይ ባይታይ ሸለቆ ቢሞላ ባይሞላ አረኔ አላቆም መልታ አረኔ አላቆም መልታ ምስጋናን ዝማሬን አላቆም መልታ ምስጋናን ዝማሬ አላቆም መልታ ምስጋናን ዝማሬ አላቆም መልታ ምስጋናን ዝማሬ አላቆም መልታ ምስጋና ዝማሬ አላቆም መልታ ምስጋና ዝማሬ አላቆም መልታ ምስጋና ዝማሬ አላቆም መልታ ምስጋና ዝማሬ አላቆም መልታ ሰላም በዚህ ሰዓት ይህን ፕሮግራም የምትከታተሉ ወገኖች እንደምናችሁ ከኔ ጋር ደግሞ አሁን የእግዚአብሔርን ቃል እንካፈላለን የምንካፈለው የመጽሐፍ ቅዱስ በኢሳይያስ 61 ላይ ከቁጥር 1 እስከ ቁጥር 3 ያለ ክፍል ነው ቃሉ እንደዚህ ይላል በጌታ በኢየሱስ ስም አነባዋለሁ የጌታ የእግዚአብሔር መንፈስ በእኔ ላይ ነው ለድሆች የምስራችን እሰብክ ዘንድ እግዚአብሔር ቀብቶኛልና ልባቸው የተሰበረውን እጠግን ዘንድ ለተማረኩትም ነጻነትን ለታሰሩትም መፈታትን እናገር ዘንድ ልኮኛል የተወደደችው የእግዚአብሔር ዓመት አምላካችንም የሚበቀልበት የእግዚአብሔር ዓመት እናገር ዘንድ የሚያለቅሱትንም ሁሉ አጽናና ዘንድ እግዚአብሔርን ለክብሩ የተከላቸውን የጽድቅ ዛፎች እንዲባሉ ለጽዮን አልቃሾች አደርጋቸው ዘንድ በአመድ ፋንታ አክሊልን በለቅሶም ፋንታ የደስታን ዘይት በሐዘንም ፋንታ ደግሞ የምስጋናን መጎናጸፊያ ሰጣቸው ዘንድ ልኮኛል ብሎ ይናገራል ምን ብሎ ይናገራል ክፍሉ የጌታ የእግዚአብሔር መንፈስ በእኔ ላይ ነው ስለዚህ ምን ይላል ልባቸው የተሰበረውን እጠግን ዘንድ ለተማረኩትም ነጻነትን ለታሰሩትም መፈታትን እናገር ዘንድ ልኮኛል ብሎ ይናገራል
ዝቅ ብሎ ደግሞ የሚያለቅሱትንም ሁሉ አጽናና ዘንድ ዝቅ ብሎ ደግሞ ትንሽ በአመድ ፋንታ አክሊልን በለቅሶም ፋንታ የደስታን ዘይት በሐዘንም መንፈስ ፋንታ የምስጋናን መጎናጸፊያ እሰጣቸው ዘንድ ብሎ የእግዚአብሔር ቃል ይናገራል። ይሄን ቃል ኢየሱስ ክርስቶስ የተናገረው ይሄ ቃል ለኢየሱስ ክርስቶስ ነው የተነገረው። ኢየሱስ ክርስቶስ ደግሞ በሉቃስ 4:18 ላይ ይሄንኑ ቃል ይናገራል። ይሄ ቃል ተፈጸመ ይላቸዋል። በዛ ሰዓት ኢየሱስ ሲናገር ይሄ ስለ ኢየሱስ የሚናገር የእግዚአብሔር የትንቢት ቃል ነው። ኢሳይያስ በትንቢት የተናገረው ነው። ስለዚህ ኢየሱስ ወደዚህ ምድር ከመጣባቸው በመስቀል ላይ ከደሙን ካፈሰሰ ከሞተባቸው ምክንያቶች ውስጥ የሰው ልጆችን ማዳን ነው ዋነኛው። በዛ ውስጥ ደግሞ ብዙ ነገሮች አሉ። ለሰዎች ነፃነትን፣ መፈታትን፣ ሰላምን፣ እረፍትን፣ ደስታን ደግሞ እሰጣቸው ዘንድ ምን ብሎኛል ይላል? ወደዚህ ምድር መጥቻለሁ ብሎ ይናገራል። ስለዚህ እዚህ ክፍል ላይ ስናይ ምን ብሎ ይናገራል? የደስታን ዘይት በሐዘንም መንፈስ ፋንታ የምስጋናን መጎናጸፊያ እሰጣቸው ዘንድ ይላል። በለቅሶም ፋንታ የደስታን ዘይት እሰጣቸው ዘንድ ብሎ ይናገራል። በለቅሶ ፋንታ የደስታን ዘይት እሰጣቸው ዘንድ። ዛሬ እኔ ጋር እንድንነጋገር የምፈልገው የደስታ ምንጭ በሚል ነው። መጽሐፍ ቅዱስ ስናይ የደስታ ምንጭ የሆነው ኢየሱስ ክርስቶስ እንደሆነ መጽሐፍ ቅዱስ ይናገራል። ዛሬ ብዙዎቻችን በተለያየ ነገር ውስጥ ብዙ ነገር እንሰራለን፣ ልንማር እንችላለን፣ የተለያዩ ነገሮችን እናደርጋለን። መጨረሻችን ምንድነው የምንፈልገው ነገር ብለን እስከ መጨረሻ ሰው ብርም ቢሰበስብ ቤትም ቢሰራ ምንድነው መጨረሻው ብለን ብናስብ የሰክሰሱ ግቡ ምንድነው ብለን ብናስብ መጨረሻ ላይ ደስታን ለማግኘት ነው። ብንማርም ብንሰራም ቤት ብንሰራም ብር ብንሰበስብም ባለሀብትም ብንሆን መጨረሻችን ደስታን ለማግኘት ነው። ምናልባት አንዳንድ ሰዎች ተምሬ ሰው ለመርዳት ሊሆን ይችላል ልንል እንችላለን። በየትኛውም አቅጣጫ ብትሉት ግን መጨረሻችን ደስታን ለማግኘት ነው፣ እርካታን ለማግኘት ነው። ሰዎችንም ለመርዳት እንኳን ብንማር በመርዳታችን እርካታን ለማግኘት ነው። በዛም ብንለው በዛ ሰው ሁሉ የሚለፋው የሚወጣ የሚወርደው መጨረሻ ደስታን ለማግኘት ነው። መጽሐፍ ቅዱስ ደግሞ ሲናገር የደስታው ምንጭ እግዚአብሔር እንደሆነ፣ የደስታው ምንጭ መንፈስ ቅዱስ እንደሆነ፣ የደስታው ምንጭ ከላይ እንደሆነ የእግዚአብሔር ቃል ይነግረናል። ፊልጵስዩስ 4:4 ላይ ጳውሎስ ሲናገር ሁል ጊዜ በጌታ ደስ ይበላችሁ፣ ደግሜ እላለሁ ደስ ይበላችሁ ብሎ ይናገራል። መቼ? ሁል ጊዜ መደሰት የሚቻለው በማን ነው የሚለው? በኢየሱስ ክርስቶስ ብቻ ነው ብሎ ይናገራል። ይሄ ሰው ሁሉ ዓለም ሁሉ ፍጥረት ሁሉ የሚኳትነው የሚሮጠውን ደስታን የት ነው የሚገኘው ይባል? በኢየሱስ ክርስቶስ እንደሆነ ነው መጽሐፍ ቅዱስ የሚነግረን። ምክንያቱ ደግሞ ይሄ ደስታ የመንፈስ ፍሬ ነው። ከምንም ልናመጣው ልናገኘው የማንችል መጽሐፍ ቅዱስ ሲናገር በገላትያ 5:22 ላይ እንደዚህ ይላል፣ የመንፈስ ፍሬ ግን ይላል ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋሃት፣ ራስን መግዛት ነው ብሎ ይናገራል። ደስታ ምንድነው ይላል? የመንፈስ ፍሬ ነው ብሎ መጽሐፍ ቅዱስ ይናገራል። ከየት ነው የምናገኘው? ከመንፈስ ነው የምናገኘው። ኢየሱስ ክርስቶስን ሰዎች ስንቀበል፣ ሰዎች ወደ ጌታ ሲመጡ ሲድኑ የሚድነው መንፈሳችን ነው። ከእግዚአብሔር ጋር ተለያይቶ የነበረው ተጣልቶ የነበረው ሞቶ የነበረው መንፈሳችን ይድናል። ያኔ ሲድን ምን ያደርጋል? በመንፈስ ቅዱስ ይሞላል፣ ፍሬ ያፈራል። ከሚያፈራው ፍሬ ውስጥ አንዱ የደስታ ፍሬ ይባላል። ይሄን ደስታ ለማግኘት ሰዎች መጀመሪያ ወደ ኢየሱስ ክርስቶስ መምጣት አለባቸው። ከኢየሱስ ክርስቶስ የሆነ ደስታ የማይጠፋ ደስታ እንደሆነ ነው ጳውሎስ የሚናገረው። ምን ይላል? ሁል ጊዜ በጌታ ደስ ይበላችሁ ብሎ ይናገራል። ዛሬ ሰዎች
ደስታን ከተለያየ ቦታ ነው የሚፈልጉት። ከብዙ ቦታ ደስታን ይፈልጋሉ። ከመጠጥ ደስታን ይፈልጋሉ ሰዎች፣ ከስካር ደስታን ይፈልጋሉ፣ ከዘፈን ደስታን ይፈልጋሉ። ለመደሰት ሰዎች ሲጠጡ ያድራሉ። መጽሐፍ ቅዱስ ግን ሲነግረን ሁልጊዜ በጌታ ደስ ይበላችሁ፣ ደስታ የሚገኘው ከመጠጥ ሳይሆን ከጌታ ነው ብሎ ይነግረናል። ከኢየሱስ ክርስቶስ እንደሆነ ይናገራል መጽሐፍ ቅዱስ። ወገኖች ዘፋኞች በተለይ በጣም የምናቃቸው እንደነ ማይክል ጃክሰን አይነት ዘፋኞች፣ ማይክል ለ40 ዓመት ሙሉ የዘፈነ ሰው ነው። አንድ ኢንተርቪውን ሰምቻለሁ። በህይወቴ ተደስቼ አላውቅም ብሎ ሲናገር ሰምቻለሁ። ወገኖቼ የዘፈን ደስታ የለውም። ዘፈን ደስታን አያመጣም። ምናልባት ለተወሰነ ደቂቃ ደስታን ሊሰጣችሁ ይችላል፣ በሚቀጥለው ግን ይጠፋል። የማይጠፋ ደስታ ሁል ጊዜ ግን ያለው በኢየሱስ ክርስቶስ ነው ብሎ ይናገራል። በመጠጥ ሰዎች ደስታን ይፈልጉታል። ምናልባት ማታ ሲጨፍሩ፣ ሲጠጡ፣ ሲደሰቱ ሊያመሹ ይችላሉ። ማታ ግን የተደሰቱት ደስታ ጠዋት አያገኙትም። ምናልባትም በአንጎበር ተተክቶ፣ በድብርት ተተክቶ፣ በሐዘን ተተክቶ ጠዋት እናገኘዋለን። የእግዚአብሔር ቃል ግን ሲናገር ሁልጊዜ በጌታ ደስ ይበላችሁ፣ ደግሜ ላለው ሁልጊዜ በጌታ ደስ ይበላችሁ ይላል። ሁልጊዜ ለመደሰት ደስተኛ ሰላማዊ ሰው ሆኖ ለመኖር የእግዚአብሔር ቃል የሚነግረን ወደ ኢየሱስ ክርስቶስ መተን በመንፈስ ቅዱስ ፍሬ እንድናፈራ በኢየሱስ ክርስቶስ እንድንደሰት ነው። ምናልባት ደስታን በተለያየ ቦታ በትራቭል በማድረግ ሰዎች ይፈልጉታል። አገር ባገር በመዞር በቫኬሽን ሰዎች ደስታን ይፈልጉታል። ምናልባት ሰዎች የዋዜማ ቀን ደስታን ይፈልጉታል። ብዙ ሰው በዋዜማ ይደሰታል። ይሄ ደስታ ግን በዓሉ ባለፈ ማግስት የሚቀጥል አይደለም። ምናልባትም ብዙ ሰዎች አርብ ማታ ይደሰታሉ። ስራ ጨርሰው የተለያየ ነገራቸውን ጨርሰው አርብ ሁሉ ሰው ደስተኛ ነው። የሚቀጥለው ጠዋት ግን ደስታቸውን አታገኙትም። ለምንድን ነው ሲባል የደስታ ምንጭ የሆነው የማይጠፋ ደስታ የሚገኘው በኢየሱስ ክርስቶስ ብቻ ስለሆነ፣ መንፈሳችንን የሚያረካ ምንም አይነት የደስታ ምንጭ ስለሌለ፣ መንፈስን የሚነካ ኢየሱስ ክርስቶስ ብቻ ስለሆነ ጳውሎስ ሲናገር ሁልጊዜ በጌታ ደስ ይበላችሁ ይላል። ይህንን ቃል ሲናገር ጳውሎስ በኤፌሶን 4:4 ላይ ሁልጊዜ በጌታ ደስ ይበላችሁ ሲለን በጣም እንዲያው በድሎት ሆኖ አይደለም የሚናገረው፣ በምቾት ቦታ ሆኖ አይደለም የሚናገረው፣ እንዲያው በንጉስ ቤት ሆኖ አይደለም የሚናገረው፣ በዙፋን ላይ ሆኖ አይደለም የሚናገረው። ምናልባት ተመችቶት ቢሆን ይሄን የሚናገረው ምክሩን ላንቀበል እንችላለን። ለተናጋሪ ቀላል ነው ልንል እንችላለን። ጳውሎስ ይሄን ሲናገር ግን በእስር ቤት ሆኖ ነው የሚናገረው። በማይመች ሁኔታ ውስጥ ሆኖ ነው የሚናገረው። ምክንያቱም አይቶታል። በማይመች ቦታ እንኳን ሆነን ደስታችን አይወሰድም። ይሄ ደስታ ሁልጊዜ ደስ ይበላችሁ ማለት ሲመቻችሁ ደስ ይበላችሁ ማለት አይደለም። ቢመቻችሁም ባይመቻችሁም ደስ ይላችኋል ማለት ነው። ቢሞላም ባይሞላም ደስ ይላችኋል ማለት ነው። ቢሳካም ባይሳካም ደስ ይላችኋል ማለት ነው። ቢጠፋባችሁም ብታገኙም ደስ ይላችኋል ማለት ነው። ይሄ ደስታ ግን የሚገኘው በኢየሱስ ክርስቶስ ብቻ እንደሆነ የእግዚአብሔር ቃል ይነግረናል። ምክንያቱም ሌሎች ነገሮች ጊዜ አይተው ሊክዱ ይችላሉ። ሌሎች ነገሮች በዋዜማ የመጡ በሚቀጥለው ቀን አይተው ሊሸሹ ይችላሉ። ምናልባት በብር የመጡ ደስታዎች፣ በስካር የመጡ ደስታዎች በሚቀጥለው ቀን ሊክዱን ይችላሉ። አብረውን የተደሰቱ ሰዎች በሚቀጥለው ቀን ላይ ይገኙ ይችላሉ። የማይለቅ የማይለይ በመከራም በደስታም አብሮን የማይጠፋ ኢየሱስ ክርስቶስ ብቻ ነው ወገኖች። ምናልባት በተለያየ ሐዘን ውስጥ ያላችሁ፣ በተለያየ ተስፋ መቁረጥ ውስጥ ያላችሁ የደስታ ምንጭ የሆነው ኢየሱስ ክርስቶስ እንድትቀበሉ እንነግራችኋለን። የሚያሳርፍ ሰላም የሚሰጥ ሁልጊዜ በችግር ውስጥ ሆኖ እንኳን ደስታን ሳቅን የሚሞላ የኢየሱስ ክርስቶስ መንፈስ የእግዚአብሔር መንፈስ ብቻ ነው ወገኖች። መጽሐፍ ቅዱስ ሲናገር በዕንባቆም 3:17 ላይ እንደዚህ ብሎ ይናገራል። ይሄን ክፍል አነባለሁ።
ዕንባቆም 3:17 ላይ እንደዚህ ይላል፣ የመከራዬን ቀን ዝም ብዬ እጠብቃለሁ፣ ምንም እንኳ በለስ ባታፈራ፣ በወይንም ሐረግ ግን ፍሬ ባይገኝ፣ የወይራ ሥራ ቢጎድል፣ እርሾችም መብል ባይሰጡ፣ በጎች በበረቱ ቢጠፉ፣ ላሞችም በጋጡ ውስጥ ባይገኙ፣ እኔ ግን በእግዚአብሔር ደስ ይለኛል ብሎ ይናገራል። እዚህ ክፍል ስናይ በጣም የሚገርም ቃል ነው ያለው። በለስ ባታፈራም ብሎ ይናገራል። ፍሬ ባይገኝ፣ የወይን ሥራ ቢጎድል፣ መብል ባይሰጡ፣ ቢጠፋ፣ ባይገኙ ብሎ ይናገራል። ብዙ የኔጌቲቭ የሆኑ ቃሎች ይናገራል። ባታፈራ፣ ባይገኝ፣ ቢጎድል፣ ባይሰጡ፣ ቢጠፋ፣ ባይገኝ፣ ይሄ ሁሉ ባይሆን እኔ አላዝንም ይላል። ምክንያቱም ምንድነው? ደስታዬ ምንጩ በለስ አይደለም፣ በግ አይደለም፣ መኪና አይደለም፣ ቁሳቁስ አይደለም። የደስታዬ ምንጩ እግዚአብሔር ነው በዙፋኑ ላይ ያለው። ለዘላለም ጸንቶ የሚኖረው ኢየሱስ ክርስቶስ ነው የደስታዬ ምንጭ። ወገኖች፣ የደስታችሁ ምንጭ ኢየሱስ ክርስቶስ ከሆነ፣ የሰላማችሁ ምንጭ ኢየሱስ ክርስቶስ ከሆነ፣ ባይገኝም ቢሞላም ቢጎልም ቢሳካም ባይሳካም ሁልጊዜ ደስ ብሏችሁ ትኖራላችሁ። በእስር ቤትም ሆኖ ደስ ብሎት መኖር ይችላል። ሰው በተለያየ ሁኔታ ውስጥ አልፎም ደስ ብሎት መኖር ይችላል ይላል መጽሐፍ ቅዱስ። እነ ጳውሎስን ስናይ በእስር ቤት ሆነው ይዘምሩ ነበር ብሎ ይናገራል። ሐዋርያት በተዘጋ ቤት ውስጥ ሆነው አዝነው እያለ ይላል፣ ግራ ተጋብተው እያል ኢየሱስ ክርስቶስ ሲመጣ በታላቅ ደስታ እንደተሞሉ መጽሐፍ ቅዱስ ይነግረናል። ወገኖች፣ በተለያየ ሁኔታ ውስጥ ብናልፍም የማይጠፋው እውነተኛ የሆነውን ደስታ፣ የደስታውን ምንጭ ዛሬ በዚህ ሰዓት ልንነግራችሁ እንፈልጋለን። ይሄ እውነተኛ ደስታ ኢየሱስ ክርስቶስ ይባላል። እውነተኛ ሰላም ያለው በኢየሱስ ክርስቶስ እንደሆነ ወደ ኢየሱስ ክርስቶስ ብትመጡ ደስታችሁ ሙሉ ይሆናል። ደስታችሁ ፍጹም ይሆናል። ቢሞላም ባይሞላም ሁልጊዜ ደስተኞች ትሆናላችሁ። ይሄን የሚያደርገው ኢየሱስ ክርስቶስ ብቻ እንደሆነ መጽሐፍ ቅዱስ ይነግረናል። ስለዚህ ኢየሱስ የመጣሁት አንዱ ምን ላደርግ ነው ይላል? በሐዘን ፈንታ ደስታን ልሰጣችሁ፣ የደስታን ዘይት ልሰጣችሁ። በሐዘን በትካዜ ፋንታ ያንን አስወግጄ ደስታን ልሰጣችሁ መጥቻለሁ ብሎ ይናገራል። ምናልባት በጌታ ያለን ሰዎች እንኳን አንዳንዴ ደስታችንን ሌላ ቦታ ልንፈልግ እንችላለን። አይኖቻችን ምናልባት ወደ ተለያዩ ቦታዎች ሊሄዱ ይችላሉ። መጽሐፍ ቅዱስ ላይ ስለ አሳፍ ሲናገር ክፍሉን ባነበው አንድ ጊዜ ደስ ይለኛል። እንደዚህ ይላል፣ የእግዚአብሔር ሰው ነው አሳፍ፣ ዘማሪ ነው፣ እግዚአብሔርን የሚያመልክ። አንድ ቀን ግን እንደዚህ ሆነ። እነሆ መዝሙር በቅንፍ 73 ላይ ነው ያለው፣ ቁጥር 12 ላይ እንደዚህ ይላል፣ እነሆ እነዚህ ኃጢአተኞች ይደሰታሉ፣ ሁልጊዜም ባለጠግነታቸውን ያበዛሉ ብሎ የተናገረበት ቀን ነበር። የእግዚአብሔር ሰው ነው። ምን ብሎ ተናገረ? ኃጢአተኞች ይደሰታሉ፣ ሁልጊዜም ደግሞ ባለጠግነታቸውን ያበዛሉ ብሎ ተናገረ። ወገኖች፣ ምናልባት አንዳንዴ ከጌታ ጋር ሆነን እንኳን ደስታን በተለያየ ቦታ ልንፈልገው እንችላለን። እውነተኛ ደስታ ግን ያለው በኢየሱስ ክርስቶስ ብቻ ነው። ይሄ አሳፍ የተባለ ሰው ዝቅ ብሎ ክፍሉን ስታነቡት ወደ ጸሎት ሲገባ መንፈሳዊ አይኖቹ ሲከፈት እውነተኛ ደስታ ለካ ያለው ከእግዚአብሔር ዘንድ ብቻ ነው ብሎ ይናገራል። እንደዚህ ብሎ ይናገራል፣ ወደ እግዚአብሔር መቅደስ እስክገባ ድረስ ፍጻሜያቸውንም እስካስተውል ድረስ በድጥ ስፍራ አስቀመጥካቸው፣ ወደ ጥፋትም ጣልካቸው። እንዴት ለጥፋት ሆኑ፣ በድንገት አለቁ፣ ስለ ኃጢአታቸውም ጠፉ ብሎ ይናገራል። ወገኖቼ፣ ይሄ ምናልባት አንዳንዴ ከእግዚአብሔር ቤት እንኳን ሰዎች አይኖቻቸውን ወደ ተለያየ የባለጠግነት ሀብታቸውን፣ መኪናቸውን፣ ቤታቸውን አይተን ደስታ በእነሱ ዘንድ እንዳለ ልናስብ እንችላለን። ዛሬ ለእናንተ የሚሆን መልእክት አለኝ ወገኖቼ። ኢየሱስ ክርስቶስ የማይጠፋ ሁልጊዜ በሙላትም በደስታም በስኬትም በማጣትም በጉድለትም ቢሆን ሁልጊዜ የማይጠፋ ደስታ ያለው በኢየሱስ ክርስቶስ ብቻ ነው። ሰዎች በዚህ ዘመን በተለያየ ተስፋ መቁረጥ፣ ይሄ ተስፋ መቁረጥ ደግሞ ሐዘንን፣ ከሐዘን አልፎ ደግሞ ዲፕሬሽን፣ ከዛም አልፎ ራሳቸውን ወደ ማጥፋት የሚሄዱበት ዘመን ነው ወገኖቼ። ይሄ ሁሉ ምንጩ ምንድነው ብትሉ
የደስታ ምንጭ የሆነውን ኢየሱስ ክርስቶስን ካለማግኘታቸው የተነሳ ነው። ወገኖች ወደ ኢየሱስ ክርስቶስ ሰዎች ቢመጡ እናንተ ምናልባት ይሄ ደስታ የጠፋባችሁ ደስታን በተለያየ መንገድ የምትፈልጉ ሰዎች ብትኖሩ ዛሬ እንነግራችኋለን። ወደ ጌታ ወደ ኢየሱስ ክርስቶስ ነው የማይጠፋና ዘላለማዊ የሆነ እረፍት የማይጠፋና ዘላለማዊ የሆነ ደስታ የሚሰጠውን ኢየሱስ ክርስቶስ እንድትቀበሉ እናሳስባችኋለን። ጌታ ይባርካችሁ። በሰላም ቆዩ። የዜማ ጊዜ ደረሰን ያለቀሰን ባውታበሰ ኢየሱስ መጣ ወደርሱ ጠላቶቹ ማቅ ለበሱ ከሳሾቹ ማቅ ለበሱ ዛሬን ተሸክሜ እያለቀስኩ ሄድኩ ዛሬ ነዶይሼ ለክብሩ ዘመርኩ ለቅሶ ማታ ነበር ጠዋት ደስታ ሆኗል የአምላኬ ክብር በእኔ ላይ ጨምሯል ራሴን ሰጥቼ ላምልከው ፈቅጄ ለኔ ፈጥኖ ደራሽ ኢየሱስ ወዳጄ ራሴን ሰጥቼ ላምልከው ፈቅጄ እንባዬ ታብሷል በእርሱ በወዳጄ የዜማ ጊዜ ደረሰ ያለቀሰን ባውታበሱ ኢየሱስ መጣ ወደርሱ ጠላቶቹ ማቅ ለበሱ ጠላቶቹ ማቅ ለበሱ የዜማ ጊዜ ደረሰ ያለቀሰን ባውታበሱ ኢየሱስ መጣ ወደርሱ ጠላቶቹ ማቅ ለበሱ ጠላቶቹ ማቅ ለበሱ ዛሬማ ጊዜው ነውና ዛሬማ ላሰማ ዜማ ዛሬማ ለረዳኝ ጌታ ዛሬማ ላሰማ እልልታ ዛሬማ ጊዜው ነውና ዛሬማ ላሰማ ዜማ ዛሬማ ክረምት አለፈ ዛሬማ ሐዘን ጨለማ ምድረ በዳውና ደረቁ ምድር ደስ የሚላቸዋል ሐሴት ያደርጋል ብሎ ያለው ቃሉ ዛሬ ተፈጽሟል ዲዳው ተፈውሶ ለክብሩ ያዜማል ራሴን ሰጥቼ ላምልከው ፈቅጄ ለኔ ፈጥኖ ደራሽ ኢየሱስ ወዳጄ ራሴን ሰጥቼ ላምልከው ፈቅጄ እንባዬ ታብሷል በእርሱ በወዳጄ ዛሬማ ጊዜው ነውና ዛሬማ ላሰማ ዜማ ዛሬማ ለረዳኝ ጌታ ዛሬማ ላሰማ እልልታ ዛሬማ ጊዜው ነውና ዛሬማ ላሰማ ዜማ ዛሬማ ክረምት አለፈ ዛሬማ ሐዘን ጨለማ ክረምቱ አለፈ አዲስ ዘመን መጣ ወይኖችም አበቡ በለሱም ጎመራ ከዓለት ንቃቃት ወጣው ልዘምር ማዳኑን ላወራ ድንቁን ልናገር የዜማ ጊዜ ደረሰ ያለቀሰን ባውታበሱ
ኢየሱስ መጣ ወደ እርሱ ጠላቶቹ ማቅ ለበሱ ጠላቶቹ ማቅ ለበሱ ዛሬማ ጊዜው ነውና ዛሬማ ነፍሴ በጌታ ሴት አደረገች በጌታ ሴት አደረገች ዛሬ ብድራቷን ያሰበች ብድራቷን ያሰበች ነፍሴ በጌታ ሴት አደረገች በጌታ ሴት አደረገች ዛሬ ብድራቷን ያሰበች ብድራቷን ያሰበች ያሰበች ተናገሩ ሃሌሉያ በሱቸነት አምናለፌ በበረታው ክንዱ ላይ ተደግፌ በበረታው ክንዱ ላይ ተደግፌ ዛሬ ደስ ብሎኝ እዘምራለሁ የሰማይን አምላክ አመልከዋለሁ የሰማይን አምላክ አመልከዋለሁ ሐዘኔ ጠፍቶ በደስታ እዘምራለሁ ለዚህ ጌታ ሞገስ አምላኬ ክብር ይሁን ልሰዋ ያማረው ሐዘኔ ጠፍቶ በደስታ እዘምራለሁ ለዚህ ጌታ ሞገስ